ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ ግንቦት 26 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን አሜሪካ የኢራን እስላማዊ አብዮታዊ ዘብ ጎረቤት ሀገራት በሆኑት ኩዌትና ባህሬን ላይ እንዲሁም በሲቪል መርከቦች ላይ የሰነዘረውን ከባድ የባሊስቲክ ሚሳኤልና የድሮን ጥቃት ተከትሎ በሆርሙዝ የባህር በር አቅራቢያ በምትገኘው የኢራን ቀሽም ደሴት ላይ የአየር ድብደባ ፈጸመች። በሌላ በኩል ኢራን ጦርነቱ ከተጀመረበት ጊዜ ጀምሮ 20 የአሜሪካ ወታደራዊ ተቋማትን ማውደሟንና የደረሰው ጉዳትን በይፋ ከታወቀው ከፍተኛ መሆኑን የቢቢሲ መረጃ ማጣሪያ የሆነው ቢቢሲ ቬሪፋይ የተነተናቸው የሳተላይት ምስሎችና ቪዲዮዎች አጋልጠዋል። በዝርዝር እናጋራችኋለን። በየካቲት ወር ከተከሰተው የአሜሪካና የእስራኤል ጥቃት በኋላ ሕይወታቸው ላለፈው ለኢራኑ የበላይ መሪ አያቶላ ሰይድ አሊ ኻሜኒ ለ3 ቀናት የሚቆይና የመጨረሻውን የቀብር ስነ ስርዓት ለመፈጸም ሰፊ ዝግጅት እየተደረገ መሆኑን የቴህራን ባለስልጣናት አስታወቁም። በዚህም በቴህራን በሚኖረው የሽኝት መርሃ ግብር ላይ ብቻ ከ15 እስከ 20 ሚሊዮን የሚጠጉ ሰዎች ይገኛሉ ተብሎ የሚጠበቅ ሲሆን ከመሸሃድ መልክዓ ምድራዊ አቀማመጥ አንጻርም ከጎረቤት ሀገራት ከፓኪስታን፣ ከአፍጋኒስታን፣ ህንድና ባንግላዴሽ በርካታ የእስልምና እምነት ተከታዮችና እንግዶች በስነ ስርዓቱ ላይ ይታደማሉ ተብሏል። በዝርዝር የምናጋራችሁ መረጃችን ነው። ዓለም ከዚህ ቀደም ይባል ከነበረው የውሃ ቀውስ ደረጃ አልፋ ወደ ከፋ የዓለም አቀፍ የውሃ ኪሳራ ምዕራፍ ላይ መግባቷን የተባበሩት መንግስታት ድርጅት ተመራማሪዎች በቅርቡ ባወጡት አዲስ መግለጫ አስታወቁ። በሌላ በኩል ይህ በምዕራቡ ዓለምና በዓለም ዙሪያ የተከሰተው የውሃ እጥረት አሳሳቢ በሆነበት በአሁኑ ወቅት በአሜሪካ ደግሞ የፖለቲካና ወታደራዊ መዋቅር ውስጥ ሌላ ትልቅ ውጥረት መንገሱ ተገልጿል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ሳር ቤት በድጋሚ ልትሞሸር ነው። ከዚህ በፊት 5 የመኖሪያ ሳይቶችን ሳር ቤት ላይ አቅርቦ ሙሉ በሙሉ ሸጦ የጨረሰው ቴምር ሪል ስቴት አሁን ደግሞ 6ኛ ሳይቱን ፑሽኪን አደባባይ ፊት ለፊት እጅግ በጣም በተመጣኝ ዋጋ እየሸጠ ይገኛል። ቤቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ያሏቸው ሲሆን በልዩ ቅናሽ ባለ 1 መኝታ በ6 ሚሊዮን 300 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ ከ11 ሚሊዮን 400 ሺህ ብር ጀምሮ ማግኘት ይችላሉ። የት? ሳር ቤት 20 ቅድመ ክፍያ ከፍለው ቀሪውን በ15 ዙር መክፈል የሚችሉበት አማራጭ ማመቻችተናል። ያስተውሉ፣ እኛ ጋር መጥተው ሲገዙ ምንም አይነት የዋጋ ጭማሪ አናደርግም። ከዚህ በፊት እድሉ ያመለጣችሁ ደንበኞች በ0944 65 44 54 ደውለው የዚህን እድል ተጠቃሚ ይሁኑ። ቴምር ሪል ስቴት። ኢራን ከተነገረው በላይ በአሜሪካ ወታደራዊ ተቋማት ላይ ከፍተኛ ጉዳት ማድረሷ ተረጋገጠ። ኢራን ጦርነቱ ከጀመረበት ጊዜ አንስቶ 20 የአሜሪካ ወታደራዊ ተቋማትን መውደሟንና የደረሰው ጉዳትን በይፋ ከታወቀው ከፍተኛ መሆኑን የቢቢሲ መረጃ ማጣሪያ የሆነው ቢቢሲ ቬሪፋይ የተነተናቸው የሳተላይት ምስሎችና ቪዲዮዎች አመላክተዋል። ኢራን ከየካቲት ወር መጨረሻ ጀምሮ በመካከለኛው ምስራቅ በሚገኙ 8 ሀገራት ውስጥ የሚገኙ ቁልፍ የአሜሪካ ወታደራዊ ማዕከላትን ኢላማ አድርጋ በፈጸመቻቸው ጥቃቶች ዘመናዊ የአየር መከላከያ ስርዓቶችን፣ በአየር ላይ ነዳጅ የሚሞሉ አውሮፕላኖችንና ራዳሮችን በመምታት በሚሊዮኖች የሚቆጠር ዶላር ውድመት አድርሳለች። እንዲሁም የአሜሪካና የእስራኤል ጥቃቶችን ለመበቀል ባለፉት 3 ወራት በኢራቅና በሊባኖስ ያሉትን ጨምሮ በመካከለኛው ምስራቅ አገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችና የጋራ ወታደራዊ ተቋማትን ኢላማ ማድረጓም ይታወሳል። አዲሱ የኢራን ጠቅላይ መሪ ሙጅታባ ኻሜኒ በትላንትና ዕለት ባሰራጩት መግለጫ የመካከለኛው ምስራቅ ለአሜሪካ ጦር ሰፈሮች አስተማማኝ ቦታ እንዳልሆነ በመጥቀስ የሀገራቸው ሰራዊት የአሜሪካ ሰራዊትን በማጥቃት ረገድ ስኬታማ እንደነበረ አጉልተው ተናግረዋል።
አሜሪካ በፈጸመቻቸው ጥቃቶች የኢራን ጦር ኃይል ከመደምሰስ አፋፍ ላይ ደርሷል በማለት ደጋግማ ብትናገርም ተንታኞች እንደሚሉት ግን በአሜሪካ ወታደራዊ ተቋማት ላይ የታየው ጉዳት የቴህራን መልሶ ማጥቃቶች የአሜሪካ ባለስልጣናት ከዚህ በፊት ካመኑት በላይ ኢላማቸውን የጠበቁና መጠነ ሰፊ ናቸው ሲሉም አስረድተዋል። በዚህም አሜሪካ ዋነኛ የሳተላይት ምስሎች አቅራቢ የሆነው ፕላኔት የተባለው ተቋም የኢራንና በአብዛኛው የመካከለኛው ምስራቅ አካባቢዎች የሚያሳዩ ምስሎችን ላልተወሰነ ጊዜ ላለማቅረብ ገደብ እንዲያስቀምጥ በመጠየቅም የግጭቱን የሳተላይት ትንተና ለመገደብ ጥረት አድርጋለችም ተብሏል። በአሜሪካና በእስራኤል ጥቃት ሕይወታቸው ላለፈው ለኢራኑ የበላይ መሪ ለ3 ቀናት የሚቆይ የቀብር ስነ ስርዓት ዝግጅት እየተደረገ መሆኑን የቴህራን ባለስልጣናት አስታወቁ። በየካቲት ወር ከተከሰተው የአሜሪካና የእስራኤል ጥምር ጥቃት በኋላ ሕይወታቸው ለተቀጠፈው ለኢራኑ የበላይ መሪ አያቶላ አሊ ኻሜኒ የመጨረሻውን የቀብር ስነ ስርዓት ለመፈጸም ሰፊ ዝግጅት እየተደረገ ስለመሆኑ የቴህራን ባለስልጣናት አስታውቀዋል። ለ37 ዓመታት ሀገሪቱን የመሩት መሪው በቴህራን በሚገኘው መኖሪያ ቤታቸው ላይ በተፈጸመው የአየር ድብደባ ሕይወታቸው ማለፉን ተከትሎ ቀደም ሲል ባለፈው ወር ላይ ሊከናወን ታስቦ የነበረው የቀብር ስነ ስርዓት በጦርነቱ ምክንያት መራዘሙ ይታወሳል። ይሁን እንጂ አሁን ባለው አዲስ እቅድ መሰረት ደግሞ የቀብር ሂደቱ በሐምሌ ወር አጋማሽ ማለትም በእስልምናው የቀን አቆጣጠር የሙሐረም ወር መጀመሪያ ላይ እንደሚፈጸም ተነግሯል። የቴህራን ማህበራዊና ባህላዊ ጉዳዮች ምክትል ከንቲባ ሙሐመድ አሚን ታቫኮሊራዴህ እንደገለጹት በዋና ከተማዋ ቴህራን ለ3 ቀናት የሚቆይ የሽኝት ስነ ስርዓት የተዘጋጀ ሲሆን የሽኝት ሂደቱም ደግሞ ቢያንስ ለ24 ሰዓታት ይቆያል ብለዋል። የአያቶላ አሊ ኻሜኒ አስከሬን በቴህራን ከሚደረገው ስንብት በኋላ ወደ ቁምና መሻድ ቅዱስ ከተሞች የሚጓጓዝ ሲሆን በመጨረሻም እንደ መሪው ፍላጎት በሰሜን ምስራቅ ኢራን በምትገኘው መሻድ ከተማ በሚገኘው በኢማም ሬዛ ቅዱስ መቅደስ ውስጥ የቀብር ስነ ስርዓቱ ይፈጸማል ተብሏል። በቴህራን በሚኖረው የሽኝት መርሃ ግብር ላይ ብቻም ከ15 እስከ 20 ሚሊዮን የሚጠጉ ሰዎች ይገኛሉ ተብሎ የሚጠበቅ ሲሆን ከመሻድ መልክዓ ምድራዊ አቀማመጥ አንጻርም ከጎረቤት ሀገራት ከፓኪስታን፣ ከአፍጋኒስታን፣ ከህንድና ከባንግላዴሽ በርካታ የእስልምና እምነት ተከታዮችና እንግዶች በስነ ስርዓቱ ላይ ለመታደም ወደ ስፍራው እንደሚያቀኑ ይጠበቃል። ኢራን በኩዌትና በባህሬን ላይ ጥቃት ማድረሷን ተከትሎ አሜሪካ አዲስ የአየር ድብደባ ፈጸመች። የዩናይትድ ስቴትስ ማዕከላዊ እዝ የኢራን እስላማዊ አብዮታዊ ዘብ ጎረቤት ሀገራት በሆኑት ኩዌትና ባህሬን እንዲሁም በሲቪል መርከቦች ላይ የሰነዘረውን የባሊስቲክ ሚሳኤልና የድሮን ጥቃት ማድረሱን ተከትሎ በሆርሙዝ የባህር በር አቅራቢያ በምትገኘው የኢራን ቀሽም ደሴት ላይ የአየር ድብደባ መፈጸሙን ይፋ አድርጓል። በጥቃቱ የአሜሪካ ጦር ድሮኖችን ለመምራት የሚያገለግል የኢራን ወታደራዊ የቁጥጥር ማዕከል ላይ ከፍተኛ ጉዳት ማድረሱንና በርካታ የኢራን ድሮኖችንና ሚሳኤሎችን ማውደሙን ሲገልጽ በሰው ኃይል ላይ ግን የደረሰ ጉዳት አለመኖሩን አስታውቋል። ይህ የቀጠናው ውጥረት ዳግም ያገረሸው ደግሞ የአሜሪካ የባህር ኃይል በሆርሙዝ የባህር ሰርጥ የጣለውን እገዳ ጥሳ ለማለፍ የሞከረችውን ኤምቲ ሌክስ የተባለች የነዳጅ ጫኝ መርከብ በሄልፋየር ሚሳኤል በመምታት ከጥቅም ውጭ ማድረጉን ተከትሎ ነው ተብሏል። የኢራን አብዮታዊ ዘብ በበኩሉ ለዚህ ምላሽ በአካባቢው በሚገኙ የአሜሪካ ወታደራዊ ማዕከላት ላይ ጥቃት መክፈቱን ገልጿል። የኢራን ወገን በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል እዝ ዋና መስሪያ ቤትንና በኩዌት የሚገኘውን የአሪፍ ጃን ካምፕን ጨምሮ ቢያንስ 10 የባሊስቲክ ሚሳኤሎችን መተኮሱን ቢናገርም ዋሽንግተን ግን ጥቃቶቹ ሙሉ በሙሉ መክሸፋቸውን በማረጋገጥ የኢራንን መግለጫ አስተባብላለች። የአሜሪካና የባህሬን አየር መከላከያ ኃይሎች ወደ ባህሬን የተወነጨፉ 3 ሚሳኤሎችን በአየር ላይ ሲያከሽፉ ወደ ኩዌት የተተኮሱት 2 ደግሞ ሳይደርሱ በመንገድ ላይ መሰባበራቸውም
ተነግሯል። ይህ የኃይሎች ፍጥጫ ደግሞ በአሁኑ ወቅት እየተካሄደ ያለውን የተኩስ አቁም ስምምነት ጥረት አደጋ ላይ የጣለው ሲሆን ኩዌትና ባህሬንን ጨምሮ የቀጠናው ሀገራት የአየር መከላከያ ስርዓቶቻቸውን በከፍተኛ ጥንቃቄ ላይ እንዲያቆሙ አስገድዷቸዋልም ተብሏል። ዓለም ከዚህ ቀደም ይባል ከነበረው የውሃ ቀውስ ደረጃ አልፋ ወደ ከፋ የዓለም አቀፍ የውሃ ኪሳራ ምዕራፍ ውስጥ መግባቷን የተባበሩት መንግስታት ድርጅት ተመራማሪዎች በቅርቡ ባወጡት አዲስ መግለጫ አስታወቁም። እንደ አውሮፓውያን አቆጣጠር ከ1990ዎቹ ጀምሮ በዓለም ላይ ካሉ ትላልቅ ሐይቆች መካከል ከግማሽ በላይ የሚሆኑት የውሃ መጠናቸው በከፍተኛ ሁኔታ የቀነሰ ሲሆን በአሜሪካ የሚገኘው ታላቁ የጨው ሐይቅ እና በአፍሪካ የሚገኘው የቻድ ሐይቅ በከፍተኛ ሁኔታ ከደረቁት መካከል ተጠቃሽ ሆነዋል ተብሏል። ይህ የውሃ እጥረት ደግሞ እንደ ሎስ አንጀለስ፣ ኒውዮርክ እና ቤጂንግ ባሉ ዋና ዋና የዓለም ከተሞች ላይ ከፍተኛ ጫና እያሳደረ መሆኑ ተገልጿል። ተመራማሪዎቹ እንደሚሉት ከሆነ ይህ ችግር የመነጨው ደግሞ በተፈጥሮ የአየር ንብረት መዛባት ብቻ ሳይሆን በሰዎች ከመጠን በላይ የውሃ አጠቃቀምና ለአምራች ዘርፎች በሚባክን የከርሰ ምድር ውሃ ምክንያት የመጣ ዘላቂ ጉዳት መሆኑን አስረድተዋል። በሌላ በኩል ይህ በምዕራቡ ዓለምና በዓለም ዙሪያ የተከሰተው የውሃ እጥረት አሳሳቢ በሆነበት በአሁኑ ወቅት በአሜሪካ የፖለቲካና ወታደራዊ መዋቅር ውስጥ ሌላ ትልቅ ውጥረት መንገሱ ተነግሯል። በዚህም የአሜሪካው መከላከያ ሚኒስትር ፒት ሄግሴት በፔንታጎን ውስጥ የጀመሩትን ከፍተኛ ወታደራዊ መኮንኖችን የማሰናበት እርምጃ በሰፊው ቀጥለውበታል ሲል ሲቢኤስ ኒውስ ዘግቧል። ሄግሴት ወደ ስልጣን ከመጡ ጀምሮ እስካሁን ድረስ ወደ 24 የሚጠጉ ከፍተኛ ጀነራሎችንና አዛዦችን ከስራ ያሰናበቱ ሲሆን በቅርቡ ደግሞ የጦር ኃይሉ ጠቅላይ አዛዥ የነበሩትን ጀነራል ራንዲ ጆርጅን ጨምሮ 3 ከፍተኛ ጀነራሎችን ከስራ አስወግደዋል። ሚኒስትሩ ይህንን እርምጃ ወታደራዊ መዋቅሩን ከፖለቲካዊና ብዝሃነት አጀንዳዎች ለማጽዳት በሚል ቢወስዱትም ከተባረሩት መኮንኖች መካከል 60 በመቶ ያህሉ ጥቁርና ሴት መኮንኖች በመሆናቸው እርምጃው ከፍተኛ ትችትና በፔንታጎን ውስጥም አለመረጋጋትን ፈጥሯል። ይህ በፔንታጎን ውስጥ የተከሰተው የአመራር መለዋወጥ የመጣው ደግሞ አሜሪካ ከኢራን ጋር ያላት ወታደራዊ ውጥረት በከፍተኛ ሁኔታ እያገረሸ ባለበትና የሀገሪቱ ጦር ኃይል በከፍተኛ ጥንቃቄ ላይ በሚገኝበት ወቅት በመሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር በእስራኤልና በሊባኖስ መካከል የተጀመረውን አዲስ የሰላም ውይይት ተከትሎ በሰሜን እስራኤል የተደረገው የጸጥታ እገዳ መላላቱ ተነገረ። በእስራኤልና በሊባኖስ አምባሳደሮች መካከል የተደረገው አዲስና ቀጥተኛ የሰላም ውይይት በዋሽንግተን ዲሲ በሚገኘው የአሜሪካ የውጭ ጉዳይ መስሪያ ቤት ተጀምሯል። ይህ በዋሽንግተን ዲሲ በሚገኘው የአሜሪካ የውጭ ጉዳይ መስሪያ ቤት የተጀመረውና በሁለቱ ሀገራት አምባሳደሮች መካከል የሚካሄደው ቀጥተኛ የሰላም ውይይት ሀገራቱ እንደ አውሮፓውያን አቆጣጠር ከ1948 ጀምሮ በይፋዊ የጦርነት ሁኔታ ውስጥ ከቆዩ በኋላ የሚያደርጉት አራተኛው ዙር የሰላም ንግግር ሆኗል። በዚህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱም ወገኖች ግጭቱን ለማረጋጋት ቁርጠኝነታቸውን ማሳየታቸውን ከተናገሩ በኋላ የተጀመረው የሁለት ቀናት ውይይት የእስራኤል አምባሳደርና የሊባኖስ አምባሳደር የተሳተፉበት መሆኑ ተጠቁሟል። ይህን የዲፕሎማሲ እንቅስቃሴ ተከትሎም በሊባኖስ ድንበር አካባቢ ያለው ውጥረት በተወሰነ መልኩ በመቀነሱ የእስራኤል የሀገር ውስጥ እዝ በሰሜናዊ የእስራኤል ማህበረሰቦች ላይ ጥለውት የነበረው የደህንነት ገደብ አላልቶታልም ተብሏል። በዚህም መሰረት በድንበር አካባቢ ያሉ ትምህርት ቤቶች መጠለያ ወዳላቸው ህንፃዎች ውስጥ በመግባት የትምህርት ስራቸውን እንዲቀጥሉ የተፈቀደ ሲሆን ከቤት ውጪ የሚደረጉ የሰዎች ስብሰባዎች የቁጥር ገደብ ደግሞ ከ50 እስከ 100 እንዲሁም በቤት ውስጥ የሚደረጉ ከ200 እስከ 400 ከፍ እንዲልም ተደርጓል። በተጨማሪም በአካባቢው ዝግ ሆነው የቆዩ የባህር ዳርቻዎችን በድጋሚ እንዲከፈቱ የተደረገ ቢሆንም በእስራኤል ሰራዊትና በሂዝቦላህ መካከል አሁንም አልፎ አልፎ የተኩስ ልውውጦች እንደሚስተዋሉ ተገልጿል።
ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር የአርሰናልን የፕሪሚየር ሊግ ድል በተመለከተ በአዲስ አበባ ታሪካዊ ፌስቲቫል ሊካሄድ መሆኑ ተሰምቷል የተባለ ሲሆን የሪያል ማድሪድ እጩ ፕሬዝዳንት ባርሴሎና ቢፈርስ ደስተኛ እንደሚሆኑ መናገራቸው ደግሞ አነጋጋሪ መረጃ ሆኗል። በተጨማሪም የበርካታ ተጫዋቾች ዝውውርንም በማካተት ስፖርታዊ መረጃዎችንም ኮነን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። የአርሰናልን የፕሪሚየር ሊግ ድል በተመለከተ በአዲስ አበባ ታሪካዊ ፌስቲቫል ሊካሄድ ነው። በዓለም ላይ ከፍተኛ ተጽዕኖ ካላቸው የእግር ኳስ ሚዲያዎች አንዱ የሆነው አፍቲቪ ልዑካን ቡድንም ወደ ኢትዮጵያ ይመጣል። አርሰናል ከ22 ዓመታት በኋላ ያነሳውን የፕሪሚየር ሊግ ዋንጫ ለማክበር ግንቦት 29 2018 ዓ.ም በአዲስ አበባ ስቴዲየም ታሪካዊ የእግር ኳስና የመዝናኛ ፌስቲቫል ያካሂዳል። ይህ ታሪካዊ ፌስቲቫልም ከ30 ሺህ በላይ ታዳሚዎችንና ዓለም አቀፍ እንግዶችን በአንድ ላይ ያሰባስባል ተብሏል። ዝግጅቱም የክለቡን ድል ከመዘከር ባለፈ ኢትዮጵያ ዓለም አቀፍ ዝግጅቶችን የማስተናገድ አቅሟን ለዓለም የምታሳይበት መድረክ እንደሚሆን የሚጠበቅ ሲሆን በስፍራውም ታዋቂ ድምፃውያንና የስፖርቱ ቤተሰብ ይታደማሉ ተብሏል። በክስተቱ ላይ የቀድሞ የአርሰናልና የኮትዲቫር ብሔራዊ ቡድን ተጫዋች ኢማኑኤል ኢቡዌ በልዩ እንግድነት እንደሚገኝ ተገልጿል። እርሱ በተጨማሪ በዓለም ላይ ከፍተኛ ተጽዕኖ ካላቸው የእግር ኳስ ሚዲያዎች አንዱ የሆነው አፍቲቪ ልዑካን ቡድንም ወደ ኢትዮጵያ ይመጣል ተብሏል። የሪያል ማድሪድ እጩ ፕሬዝዳንት ኤነሪኬ ሪኬልሚ ባርሴሎና ቢፈርስ ደስተኛ እንደሚሆኑ መናገራቸው አነጋጋሪ ሆኗል። ባርሴሎናን በሁለተኛው ሊግ እርከን መመልከት ፈልጋለሁ ያሉት ኤነሪኬ ሪኬልሚ በዚህ በጣም ደስተኛ ሆናለሁ ሲሉ ተደምጠዋል። እጩ ፕሬዝዳንቱም አክለውም ሙሉ ለሙሉ ቢጠፉም ችግር የለብኝም ሲሉ ነው አስተያየታቸውን የሰጡት። ሊጉ ደካማ አይሆንም ወይ የሚል ጥያቄ የቀረበላቸው ሪኬልሚ ላሊጋው አሁንም ደካማ ነው፣ ከ20 ዋንጫ 16ቱን ያሸነፉት ሁለቱ ክለቦች ባርሳና ማድሪድ ብቻ ናቸው ብለዋል። ወደፊት ሌሎች ተፎካካሪዎች ይመጣሉ፣ ተጫዋቾችም ወደ እነሱ ይዘዋወራሉ ሲሉም ጨምረው ተናግረዋል። የመርሳይዱ ክለብ ሊቨርፑል አሰልጣኝ አንዶኒ ራውላን በአሰልጣኝነት ለመሾም ከስምምነት ደርሷል። አሰልጣኝ ራውላ በሊቨርፑል ቤት የ2 ዓመት ኮንትራት ለመፈረም ቀጠሮ እንደተያዘላቸው ተነግሯል። አንዶኒ ራውላ ሊቨርፑልን የሚረከቡ እንደ ማናጀር ሳይሆን በዋና አሰልጣኝነት መሆኑንም ነው ዘ አትሌቲክስ ያረጋግጠው። አሰልጣኙ የራሳቸውን የአሰልጣኞች ቡድን ይዘው ወደ ሊቨርፑል መምጣት እንደሚፈልጉ የተገለጸ ሲሆን ሊቨርፑል በበኩሉ በሳምንቱ መጨረሻ አዲሱን አሰልጣኝ በይፋ ለማስተዋወቅ ቀነ ቀጠሮ ይዘዋል። ሪያል ማድሪድ ኔዘርላንዳዊውን የቀይ መስመር ተሰላፊ ዴንዚል ደምፍሪን ለማስፈረም ከስምምነት ደርሰዋል። በዝውውሩ ላይ ገና ከአሁኑ አስደናቂ እንቅስቃሴ እያደረጉ ያሉት ሎንስ ብላንኮቹ በተጫዋቹ በኩል ሙሉ ለሙሉ ስምምነት ላይ መድረሳቸው ተዘግቧል። ሪያል ማድሪድ በቀጣይ የተጫዋቹን ኮንትራት ማፍረሻ 20 ሚሊዮን ዩሮ ለኢንተር ሚላን እንደሚከፍል ተገልጿል። ተጫዋቹ የሪያል ማድሪድ የውድድር ዘመኑ የመጀመሪያ ፈራሚ እንደሚሆን የሚጠበቅ ሲሆን አሰልጣኝ ጆዜ ሞሪኒዮ ተጠባባቂ የሚሆን የቀይ መስመር ተጫዋች እንዲገዛ መጠየቃቸው መዘገቡ ይታወሳል። በተጨማሪም ሪያል ማድሪዶች ኢብራሂም ኮናቴን ለማስፈረም በቃል ደረጃ ከተጫዋቹ ጋር ከስምምነት መድረሳቸው ተገልጿል። ፈረንሳያዊው ተከላካይ ኮናቴ ከሊቨርፑል ጋር ያለው ውል ማብቃቱን ተከትሎ ክለቡን መልቀቁ አይዘነጋም። አሁን ላይ ተጫዋቹ በሪያል ማድሪድ ቤት የ4 ዓመት ኮንትራት ለመፈረም ከስምምነት ደርሷል። ይህ የሚሆነው ፕሬዝዳንት ፍሎረንቲኖ ፔሬዝ በድጋሚ ከተመረጡ ብቻ መሆኑም ተዘግቧል። ተጫዋቹ ከሳውዲ አረቢያና ከቼልሲ የዝውውር ጥያቄዎች ቀርበውለትም ነበር። ማንቸስተር ዩናይትድ ብራዚላዊውን አማካይ ኤንደርሰንን ከአታላንታ ለማስፈረም ከስምምነት ደርሷል። ቀያዮቹ ሰይጣኖች ተጫዋቹን ተጨማሪ ክፍያን ጨምሮ በ45 ሚሊዮን ዩሮ ለማስፈረም ነው ከስምምነት መድረሳቸው የተገለጸው። ተጫዋቹ በማንቸስተር ዩናይትድ ለተጨማሪ 1 ዓመት የመቆየት አማራጭ ያካተተ የ4 ዓመት ውል ይፈርማል። የ26 ዓመቱ አማካይ ኤንደርሰን በቅርቡ የሕክምና ምርመራውን እንደሚያደርግም ተዘግቧል። ተጫዋቹ በሌሎች ታላላቅ ክለቦች ኢላማ ቢደረግበትም ማንቸስተር ዩናይትድን ለመቀላቀል መምረጡ ተነግሯል። መድፈኞቹ ሮጀርስን ለማስፈረም ተጫዋቾቹን ሊሸጡ ነው። የእንግሊዙ ክለብ አርሰናል የአስቶን ቪላውን ተጫዋች ሞርጋን ሮጀርስን ዝውውር ለመደገፍ 8 ተጫዋቾችን ሊሸጡ መሆኑ ተሰምቷል። አርሰናል በፕሪሚየር ሊጉ ዋንጫ ድሉን ለማጠናከር ሞርጋን ሮጀርስንና 2 ዋና ፈራሚዎችን በማስፈረም ቡድኑን ማጠናከር ይፈልጋሉ። አርሰናል በክረምቱ የዝውውር መስኮት ላይ ከፍተኛ የዝውውር ፉክክር ለማድረግ ሲያቅዱ እስከ 8 የሚደርሱ የአርሰናል ተጫዋቾች ለመሸጥም ተዘጋጅተዋል ተብሏል። ሚካኤል አርቴታ አርሰናል በፕሪሚየር ሊጉ የዋንጫ ግስጋሴን ለማጠናከር በሞርጋን ሮጀርስ ላይ አይኑን እንደጣለና እንዲሁም የተወሰኑ የክለቡ ተጫዋቾች እንደሚለቁ ተነግሯል። ሌላኛው የአርሰናል የክረምቱ የዝውውር ኢላማ የሆነው በባርሴሎና እየተፈለገ የሚገኘው ጁሊያን
አልቫሬዝ ነው። አሰልጣኝ ማርኮ ሲልቫ ፉልሃምን በመልቀቅ ቤኔፊካን ተረክቧል። አሰልጣኙ ከቤኔፊካ ጋር እስከ ጁን 2028 ድረስ የሚያቆይ ኮንትራት ለመፈረም ሙሉ ለሙሉ ተስማምቷል። እንዲሁም በኮንትራቱ ላይ ለ1 ዓመት ማራዘሚያ ውል ተካቶበታል። ማርኮ ሲልቫ ከ10 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን በመልቀቅ ወደ ፖርቹጋል ተመልሷል። ሞናኮ ቤልጂማዊውን አሰልጣኝ ሴባስቲያን ፖኮግሎኔል ማስፈረሙን ይፋ አድርጓል። ቦሎኛ በበኩሉ ዶሚኒክ ቴዴስኮን በ2 ዓመት ኮንትራት የክለቡ አዲስ አሰልጣኝ አድርጎ ሾሟል። አያክስ ደግሞ አሰልጣኝ ሚጌል ሳንቼዝን የክለቡ አዲስ አሰልጣኝ አድርጎ መሾሙን በይፋ አስታውቋል። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር ከ11 ሳንቲም የተገዛ 176 ብር ከ57 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ4 ሳንቲም የተገዛ 232 ብር ከ60 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 198 ብር ከ21 ሳንቲም መግዣው ሲሆን መሸጫው ደግሞ 202 ብር ከ17 ሳንቲም ሆኗል። ስዊስ ፍራንክ 217 ብር ከ7 ሳንቲም የተገዛ 221 ብር ከ41 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 46 ብር ከ81 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ74 ሳንቲም ሆኗል። የሳውዲ ሪያል 45 ብር ከ87 ሳንቲም የተገዛ 46 ብር ከ78 ሳንቲም የተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ82 ሳንቲም የተገዛ 25 ብር ከ31 ሳንቲም የተሸጠ ይገኛል። የካናዳ ዶላር 122 ብር ከ4 ሳንቲም የተገዛ 124 ብር ከ48 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ሳር ቤት በድጋሚ ልትሞሸር ነው። ከዚህ በፊት 5 የመኖሪያ ሳይቶችን ሳር ቤት ላይ አቅርቦ ሙሉ በሙሉ ሸጦ የጨረሰው ቴምር ሪል ስቴት አሁን ደግሞ 6ኛ ሳይቱን ፑሽኪን አደባባይ ፊት ለፊት እጅግ በጣም በተመጣኝ ዋጋ እየሸጠ ይገኛል። ቤቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ያሏቸው ሲሆን በልዩ ቅናሽ ባለ 1 መኝታ በ6 ሚሊዮን 300 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ ከ11 ሚሊዮን 400 ሺህ ብር ጀምሮ ማግኘት ይችላሉ። የት? ሳር ቤት 20% ቅድመ ክፍያ ከፍለው ቀሪውን በ15 ዙር መክፈል የሚችሉበት አማራጭ ማመቻችተናል። ያስተውሉ፣ እኛ ጋር መጥተው ሲገዙ ምንም አይነት የዋጋ ጭማሪ አናደርግም። ከዚህ በፊት እድሉ ያመለጣችሁ ደንበኞች በ0944 65 44 54 ደውለው የዚህን እድል ተጠቃሚ ይሁኑ። ቴምር ሪል ስቴት